ነፍስ ሶስት ባህሪያት ላስረዳህ እንዴት በስላሴ እንደምትመሰል ማለት ነው። እንዴት ምሳሌ ያህጽጽ ቢሆንም ማለት ነው። ሰው ለምሳሌ ሰው ማለት ሰብ ማለት ነው በግዕዝ ሰብአ ወይም ሰባት ወይንም ከሰባት ነገር የተገኘ ማለት ነው። የሰባት ነገር ውቅር ማለት ነው። ያ ሰባት ነገር ምንድነው? አራት ባህሪያተ ስጋ፣ ሶስት ባህሪያተ ነፍስ የሚባል አለ የሰው ተፈጥሮ ውስጥ ማለት ነው። አራቱ ባህሪያተ ስጋ የሚባሉት አፈር፣ ውሃ፣ ነፋስና እሳት ናቸው ማለት ነው። አራቱም በየጊዜያቸው የሚሰለጥኑ አራቱ ባህሪያተ ስጋ ይባላሉ። የነፍስ ደግሞ ሶስት ባህሪያት አሉ። ለባዊትነት፣ ነባቢነትና ህያዊትነት ማለት ነው። ለባዊትነት ማለት ሐሳቢ ነች፣ ልብ አገናዛቢ ናት። ነባቢት ደግሞ ተናጋሪ ናት። ህያዊት ደግሞ ማለት ህያው ሆና ወይም ዘላለማዊት ናት ነፍስ ማለት ነው። ከነዚህ ካንዱ ለባዊነቷ ቢጠፋ ነፍስ ነፍስ ተብላ አትጠራም ማለት ነው። ስለዚህ ስላሴ የሚባልም አብ ወልድ መንፈስ ቅዱስ ነው። አብ ልብነት ነው፣ በአብ ልብነት ያስባሉ። ወልድ ደግሞ ቃልነት ነው፣ በከዊን ወይንም በኩነት ወይንም በመሆን ማለት ነው። በስላሴ ዘንድ በወልድ ቃልነት ይናገራሉ ነው፣ ወልድ ቃል ስለሆነ ማለት ነው። ልክ ነፍስ በነባቢነቷ እንደምትናገረው ማለት ነው፣ ተናጋሪት እንደምትባለው ማለት ነው። በመንፈስ ቅዱስ እስትንፋስነት ደግሞ ህያዋን ሆነው ይኖራሉ። ልክ ነፍስ ህያው ሆና እንደምትኖረው ማለት ነው። ነዋሪ፣ ህያዊት፣ ዘላለማዊት እንደሆነችው ማለት ነው። ስለዚህ የስላሴን ከዊን ከነፍስ ጋር ማመሳሰል ትችላለህ ማለት ነው። ነፍስ ህያዊት፣ ለባዊትና ነባቢት ሆነች ማለት ነው። ቆይ ገብቶኛል። አልጨረስኩም ነው እዚህ ጋር ጥያቄ እያዘጋጀህ አትስማኛ። ቆይ ጥያቄ እያዘጋጀህ ጥርት ያለ የስላሴ አስተምሯችን እኛ ስለ ኩነት ስናወራ ወይንም ስለመሆን በከዊን አብ ልብነት፣ ወልድ ቃልነት፣ መንፈስ ቅዱስ እስትንፋስነት ብለን ነው። አብና ወልድ መንፈስ ቅዱስ ከሌለ ስላሴ ተብለው አይጠሩም ነው እኮ። አብ ያለ ወልድ፣ ወልድ ያለ አብ፣ መንፈስ ቅዱስ ደግሞ ያለ አብና ያለ ወልድ ስላሴ ብለን አንጠራም ነው የምልህ። ለምሳሌ ሆነ አንተ አላህን በአካል ይለያያሉ፣ በግብር ይለያያሉ፣ በስም ይለያያሉ። ለዛ ነው አብ ወልድ መንፈስ ቅዱስ ማይተባበሩ ማይፋለሱ ስም ግብር አካል አላቸው የምንለው። ያ ማለት ምን ማለት ነው? ማይተባበሩ ማይፋለሱ ማለት ምን ማለት ነው? የማይፋለሱ ማለት አብ ተለውጦ ወልድ አይሆንም፣ ወልድም ተለውጦ የተለያዩት በምንድን ነው? ቆይ እኔ ነኝ ያቋረጥኳት። ጀማል ያስረዳው እኮ ነው። ምን አልከኝ? ከመልፋትሽ በፊት አበባ ቆንጆ ነው፣ ሂጅበት። አሁን አበባ ሂጅበት። ሲሳይ ቆይ ችግር የለውም። እሷ በቃ በቀጥይና ጠይቅሻለሁ። የመጀመሪያ ጥያቄ ላስረዳው። ችግር የለውም ልጨርስለት። ቆይ ልጨርስለት። ይኸውልህ የማይፋለሱ ሲባል አብ ተለውጦ ወልድን አይሆንም። አብ ነው፣ ወልድም ተለውጦ አብን አይሆንም። ወልድ ነው። እንደገና ደግሞ መንፈስ ቅዱስም ተለውጦ አብና ወልድን አይሆንም። መንፈስ ቅዱስም መንፈስ ቅዱስ ነው ከዘላለም እስከ ዘላለም ማለት ነው እኮ። አሁን የማይተባበሩ ማለት ደግሞ አብ ወልድ ቆራቆያቸው እንዴ ቆይ እስቲ ልጨርስ። ባጭሩ የማይተባበሩ የማይፋለሱ ብያለሁ አይደል? በአካል ሶስት ናቸው፣ በመለኮት አንድ እያልሽ ነው። እሱማ የታወቀ ነው። ቆይ ላስረዳ አንድነትና ሶስትነታቸውን። ቆይ ልጨርስለት ሲሳይ። የማይፋለሱ የሚለውን አስረድቸዋለሁ። የማይተባበሩ የሚለውን ደግሞ ላስረዳው። የማይፋለሱ የሚለውን አንዱ ተለውጦ አንዱን አይሆንም ብዬ አስረድቻለሁ። የማይፋለሱ ማለት እሺ፣ የገንስት ቀጥል፣ የገንስት ዘወር ልትቀጥልሽ። ቆይ ጨርሽ እንዴ ወጥቷል እንዴ? ጨርሽ አለሁ አልወጣሁም። የማይተባበሩ ማለት ደግሞ አብ ወልድ ተብሎ አይጠራም። የማይተባበሩ ማለት አብ ወልድ ተብሎ አይጠራም። አብ በወልድ ስም አይጠራም። ወልድ የሚለው የአብ ቃል የአካላዊ ስም ስለሆነ ማለት ነው። ገብቷል? የዝሩ ሳይሆን የአካላዊ ስም ስለሆነ ወይም የሌላ አካል ስም ስለሆነ አብ ወልድ ተብሎ አይጠራም። ወልድንም አይሆንም። ገባ? በተዘዋዋሪ የማይፋለሱ የማይተባበሩ የምንለው ማለት ነው። ወልድም እንደዛው አብ ተብሎ አይጠራም በፍጹም። አሁን ኦል ጂሰሶች ራሱ አብ ነው፣ አብም ወልድ መንፈስ ቅዱስም ራሱ ኢየሱስ ነው የሚሉት። አሁን ይሄ የተወገዘ አስተምሮ ነው። ሰባሊዮሳውያን የተወገዙ ናቸው። በቤተ ክርስቲያን ጉባኤ ቁስጥንጥንያ 381 ዓመተ ምህረት ላይ ተወግዘዋል። እንደገና ደግሞ መንፈስ ቅዱስም አብ ተብሎ አይጠራም፣ ወልድ ተብሎ አይጠራም። ይሄ ነው የማይተባበሩ የማይፋለሱ ስም ግብር አካል አላቸው ምናለው። ግብር ማለት ደግሞ አብ ወላዲ ብቻ ነው። ወላዲና አስራጼ ነው። ገብቶሃል አይደለ?
ተለውጦ ወይንም ተቀይሮ ወልድ አይሆንም፣ ተወላዲ አይሆንም፣ ወይንም መንፈስ ቅዱስ ሰራጺ አይሆንም ነው። በቃ አብ ሁልጊዜም አብ ነው። ለምሳሌ መዝሙር 33 ቁጥር 6 ላይ በእግዚአብሔር ቃል ሰማዮች ጸኑ ሰራዊቶቻቸውም ሁሉ በአፉ እስትንፋስ ተብሎ የእግዚአብሔር ቃሉና መንፈሱ አብረውት እንደፈጠሩ በአንድነት እንደፈጠሩ መጽሐፍ ቅዱሳችን ይነግረናል ማለት ነው። ስለ መንፈስ ቅዱስ ፈጣሪነትም መንፈስህን ትልካለህ ይፈጠሩማል ብሎ መዝሙረ ዳዊት ይናገራል። ኢዮብም ተናግሯል 33:4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል ሕያው አምላክ እስትንፋስ ህይወትን ሰጠኝ ይላል። ፈጠረ ህይወትን ሰጠ ሕያው ያደረገ ማለት ነው። ስለዚህ በአንድ ፈጣሪነትና አሁን እነዛ ፈጣሪነትና በሶስት አካላት አሁን ገብቶኛል። አሁን እዚህ ጋር ገብቶኛል። በመለኮትነት አንድ ናቸው። እነዚህ ሶስቱ አካላት በአካል ሶስት ቆይ እየጠየቋት ነው አባል እነዚህ ሶስቱ አካላት ሚዩት ካልሆንኩኝ ሳውራ ዝም ብለህ የምታወራበት ምክንያት አይ ዶንት አንደርስታንድ። አሁን አስረድተናል ስላሴ ማለት ምን ማለት እንደሆነ አስረድተናል። የጠየቅንህ ጥያቄ አለ። ለምንድን ነው በስላሴ የማታምነው? ግልጽ ሶስቱ አካላት ምንድን ናቸው? በአካል ሶስት ናቸው የተባሉት ምንድን ናቸው? ውረድ መልሱልኛ። ጥያቄ ስትጠየቅ መልሰህ የምትጠይቅ ከሆነ ውረድ። ጥያቄያችን ግልጽ ነው። ሙስሊሞች በስላሴ አትመኑ የሚል ማስረጃ ሳይኖራችሁ ለምንድን ነው ስላሴን የምትክዱት? ለአስራር እድሉን ልስጠው። አስራር ማይክን አንሳ። እንዴት ናችሁ? ሰላም ነው። እንዴት ነህ? ሙስሊም ነህ አይደለ? አስራር ሚውት ነህ? ሙስሊም ነኝ። እሺ ጥያቄ አንድ ሙስሊም ስላሴን የማይቀበልበት ምክንያት አለው? አለው። እሺ ምንድነው ምክንያቱ? ቁርአን ላይ ስለተናገረ ራሱ ባይናገር ግን ቁርአን ባይናገር ያለ መቀበል ግዴታ የለበትም። የመካድ ስላሴን የመካድ ግዴታ የለበትም ማለት ቁርአን ካልተናገረ ካልተገለጸ የመከተል ግዴታም የለበትም። የመከተልም የመቃወም መብት የለውም። የመከተል ግዴታ የለበትም፣ የመቃወምም ደግሞ መብት የለውም። ስላሴን የመቃወም መብትማ አለ። ያው ዲኑ የማይሆንን ነገር አሁን ምሳሌ ሸሪዓዊ የማይሆን መሆኑን ካልተገለጸ ማለት እኮ አለመሆኑን በምን ታውቃለህ? ካልተገለጸ አስራር ለራስህ ታማኙን እንጂ ነው እኮ እሱማ ልክ እኮ ነው። ግን ይሄ ነገር ካልተገለጸ እንዴት ነው የምታውቀው? እኔ አሁን በሆዴ ውስጥ ስንት የደም ስር እንዳለ ንገረኝ ብለህ ካልተገለጸ እንዲህ ነው በቂ ነው ወይ በቂ አይደለም ብለህ ወይ ደግሞ የበላሁትን ምግብ ዛሬ ንገረኝ ብለህ በቂ ነው በቂ አይደለም ብለህ ከመናገርስ ማወቅ ይቀርማል አይደለ? ስለዚህ ያልተገለጸ ነገር ምን ነው የምትቃወመው? ያልተገለጸ ነገር ቀድሞውንም ከፈጣሪ ምንም ያልተገለጸ ነገር የለም። እሱ ያውቀው ነገር ሁሉ ግልጽ አድርጎልናል በቁርአን። ያንን ነገር እንከተላለን። ያልተገለጸ ነገር ምንም የለም በቁርአን ላይ ያልተነገረ ምንም ነገር የለም። እሱ ፈጣሪ ስለሚያውቅ ይገልጥልን ነበር። ያለውን ነገር ቁጭ አስረድቶናል። አረ የተጠየቁ ምንድነው ግን አውቃችሁ ነው እንዴ? ያልተገለጸ አንድ ነገር የለም በቁርአን ላይ። ያልተገለጸ አንድም ነገር የለም በቁርአን ላይ። ስለ ስላሴ ነው ያልተገለጸ አንድም ነገር የለም ወይ በቁርአን ላይ? ሁሉም ነገር ስለ ስላሴ አልተገለጸ። አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ኢስላም ዲና ብሎናል። ጥያቄው እናንተ ሞላውላችሁ አልኩም። ኧረ በስመ አብ ወልድ። እኔ አበባ በቃ ዝም ብለሽ አውራችሁ የሚጠይቁትን አንድ መመለስ አይችሉም። ጀማልን አስገባልኝ። ጀማልን ስለ ስላሴ ላስረዳው። አስራርን ተው። ማለት እንዴት ነው አንድ እንኳን መልስ ሳይኖራችሁ ሃይማኖታችሁን የተከተላችሁት እኮ ነው። ስለ ስላሴ ይገለጽ አይገለጽ አንድ የሚያውቅ የለም። እዚህ ውስጥ ከተጠቀሱት ከተቀመጡት ወገኖቻችን አንድም እንዴ እኛ ይልቅ በተሻለ እናውቃለን ማለት ነው። እኛ ይልቅ በተደጋጋሚ ቁርአንን ከነተፍሲራቱ ስለምስላየ ነው እንሻላለን።
በቃ አንተ አሁን እንትን በልና ጀማል ይግባ። በኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ስላሴ አስረጅኝ አልኩሽ። ወደ ኋላ ማሸሽ ሲሉ ሰምተህ ደረታን ቃሞተች አሉ። አሁን አንተ ስንት የመጽሐፍ ቅዱስ ክፍል አንብበህ ነው 81 መጽሐፍ የጠቀስከው? ወይም ማስረዳት አይጠበቅብሽም። አብይ ለምን ብታስረጂውን ይቀበለዋል? ትቀበለዋለህ ብታስረዳ? አይ ከነዚህ መጽሐፍቶች ስንቶቹን አንብቦ ነው ለመሆኑ ሲሉ ሰምተህ ደረታን ቃሞተች አሉ። ከዛ ፍጥረት እስከ ራዕይ እያሉ ሲሞግቱ ሰምተህ ይሆናል። እንዳለ ይወቃቸው ቢያውቃቸው ይቀበላል። ለምን ታስረጂው? አይ ጀማልን ሲሳይ ጀማልን ስለ ስላሴ በደንብ የምናስረዳው ጥሩ ነው። ዛሬ ቢያላግጥም ቢያንስ መጽሐፍቶችን እንዲያገላብጥ መንገድ መክፈት ይሆናል። ጀማል የተሰቀለው ነው ያልተሰቀለው? ጀማል ሄዷል። አስራር ተረጋጋ። መጀመሪያ አስራር ተረጋጋ። አስራር ተረጋጋ እየተባልከ ነው። እኛ ስላሴ ተሰቀለ ብለን አናስተምርም። አታብከው። ለምንድነው ከኔ ማታውሩት? እኔ ያትብልበልቼ ዝቁጭ ያልኩት አትታየኝም እኮ አንተ እውነት እንትኑ ይሄ ርዕሱ ሸፍኗል። አስተይል ማማ ችግር የለውም። መጽሐፋችሁ ላይ መልስ ካጣችሁ ስድብ ሊሆን አይገባም እኮ አማራጫችሁ። በቃ ከሌለን የለንም ነው። መልስ የለንም ነው። መልስ የለንም ማለት ማን ገደለ? የለውም በቃ አንድም ቦታ ማለት ነው። አንድም ቦታ ስላሴን እንድትቃወም የሚናገር ጥቅስ የለም ቁርአን ላይ። አለ ካልክ ይኸው ቤቱም ይኸው ሜዳውም ይኸው ሰላም ይዘህ ትመጣለህ። አንድ ሀሳብ ላንሳና እስኪ ስለ ቁርአኑ ማሄር ጃን ሰላም ብለናል። አንድ ሀሳብ ላንሳና ስለ ቁርአን አሁን ቢያንስ በአንድ ደቂቃም በሆን እምነቴን ገልጫለሁና አንድ ደቂቃ ላንሳና እስኪ ስለ ቁርአኑ ስላሴ እናውራ። ማለት ቁርአን ስለሚገልጸው አላህ ማለት ነው። አሁን ከቁርአን አላህን ሶስት አድርጋችሁ አትያዙ የሚል ማስረጃ ከመጣው ቁርአን የሚባል ነገር የለም። መጀመሪያ ቁርአን በል አልቁርአን አክረም ነው። ስለዚህ ቆይ ላስረዳ። እኔ በምን መንገድ እንደምሞግትህ አውቃለሁ። ምኑ ነው የምታስረዳው? እስኪ መጀመሪያ ቆይ ማይክ እንደማመጥ ብሮ አሁን አንድ ጥያቄ ልጠይቅህ። ኧረ ቆይ እስኪ ብሩስኪ አንድ ጥያቄ ልጠይቅሽ። ማነው ጠይቀህ? ተረጋጋና እየጠበቅ አሁን ሰው ሲያወራ አትደረብ። ኧረ እባክህ በጣም ውድ ጊዜን ሰውቼን የገባሁት ማሄር እንደማመጥ። ቆይ አንድ ጊዜ ብሩ አሁን እንደ ቁርአን አስተምሮ ማሄር ማይክ ክፈት። አላህ ቃል ተብሎ ይጠራል? አላህ ቃል ሳይሆን አምላክ ነው። የጠየቁን እኔ አምላክ አይደለም የሚለው ግን ስለምን ስትጠየቁ ስለመመለስ እንዳለባችሁ አንዳንድ ኮርስ ብትወስዱ ደስ ይለኛል። ወንድሞቻችን ሙስሊሞች እኮ ቀድመሽ አላህ በቁርአን ቃል ተብሎ ይጠራሉ የኔ የተባልከው ይባላል ወይ የማይባልም ብለህ መልስ። ቁርአን የአላህ ቃል ነው። አላህ አምላክ ነው ነው አሁን መልስ። አባተጌታ ኢየሱስ አላህ በቁርአን ቃል ተብሎ ይጠራል ወይስ አይጠራም ነው ያልኩህ? አላህ ቃል አይደለም፣ ቁርአን የአላህ ቃል ነው። አላህ በቁርአን ለሶስተኛ ጊዜ ነው ልሰልስልህ ቃል ተብሎ ይጠራል ወይስ አይጠራም? አላህ ቃል ተብሎ አይጠራም፣ አምላክ ተብሎ ነው የሚጠራው። ቁርአን የአላህ እግዚአብሔር ይስጥ። በቃ አቁም። አላህ ቃል አለው ይባላል ወይስ አይባልም? ቃል አለው። ቃሉ ቁርአን ነው። ቁርአን ነው። ጫማ ነው። እሱ ሌላ ታሪክ ነው። እሺ እሱ ሌላ ታሪክ። እሱን ተወቁ እንመጣበታለን። አላህ መንፈስ ተብሎ ይጠራል ወይስ አይጠራም? በቁርአን መንፈስ ብሎ ነገር የለም። አላህ አምላክ ነው። መንፈስ የለም። መንፈስ ብሎ ነገር የለም። አምላክ ነው አላህ። እሺ ሲሳይ ትልቁ ላይ ሆነና መረጃ ክፈትልኝ። እሺ ምን ልክፈትልሽ? 15 29 ወይም 19 17ን ክፈት። 17ን ክፈት። እሺ ማሄርና እሱ ይከፍተዋል። ችግር የለውም። እዚህ ጋር እናየዋለን። ስልክህን ጥረገው። እንትን ነው ላይት ነው። እሺ ችግር የለም።
እሺ ማሄር ተመለስ። አዎ ማሄር ይሄን ማሄር ተመለስ። ድምጽ ይሰማል። በቃ እንቀጥልለት እና አንብበውና ሲመጣ ስለ ገብርኤል ነው የሚመልሰው። አስራር ስላለ አስራር አይ ከዛው ከማሄር ጋር እንቀጥላለን። ሰው ሲቀላቀል ጥሩ አይደለም። ቡና እና ሻይ አንድ ጊዜ አይወሰድም። አሁን እዚህ ጋር አስራርየና ተመልከት። አላህ ምኑን ነው ወደ መሬም የላከው? እንትን ሙሉ ስክሪን አድርገው ግማሹ ነው እየታየ ያለው። እሺ እሺ እንትን አጌንስትን ባተልከው ይሻላል። የኔ እንትን ስለሆነ አጌንስትን ባተልከው እሱን አተልከው እንደው ምንድነው ካታችን እንደው እኮ ምሳሌ እኔ ለጥፋል እዚህ ስለ አላህ እየተወራ ፈጣሪ ሆይ አረ ሙስሊሞች እያስተዋልን እንጂ። እሺ ማሄር ፕሊስ ተመለስ። ማሄር ቁርአኑ እኮ ተከፍቷል። ለምንድን ነው የምትሄደው እኮ? አላህ ወደ መሬም የላከው ምኑን ነው? እሺ ጅብሪልን ነው የላከው። ጅብሪልን አይልም ቁርአን። ጅብሪል መንፈስ ነው አይልም። ጅብሪል ያው ያየውታል እንዴ ከነሱ አይልም አይደለም። እሺና አውጣው መንፈሳችን ጅብሪልን ወደ እርሷም ትክክለኛ ሰው ሆኖ ተመሰለላት። ያው አንብቢ። አረ እንትን አረበኛውን ተቀራለን እሱ ፈልገን ነበር አንድ ጊዜ ፈተህስቱ ሚን ዱኒሂም ሂጃብ ምን ፈተህስቱ ሚን ዱኒሂም አስራራት ትግባ እሱ ያውራ ፈርሰልና ኢለይሂም ሩሐን ፈተምሰለ ለሃ በሸረን ሰውያ። እሺ አስራርሽ አሁን በስተክክል አንብብለ ቁርአኑን አበላሸው። አስራር አንብብና ማይክ ዝጋ። فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا ወመናችንን ላከን አለ ማሄር። ከነርሱም መጋረጃ አደረገች። መንፈሳችንም ጅብሪል ወደ እርሷ ላክን። ለእርሷም ትክክለኛ ሰው ሆኖ ተመሰለላት። በቃ ሶሪ ከአስራር ጋር ቀጥል በቃ። አዎ ይኸውልህ ጅብሪል ሲጀመር መንፈስ ነው የሚል የቁርአን አስተምሮ የለም። በዚሁ መርዶ ልንገርህና ማለት ነው ይሄ የሙፈሲሮቹ ሐሳብ ከየሙፈሲሮቹ ሐሳብ ነው። አንቺ ምንድነው አንቺ የራስሽ ሐሳብ ብቻ ቀንጨብ። ጅብሪል መንፈስ ነው የሚል እስኪ አሁን እሱ ይኸውልህ ምን ያልሽው አላህ መንፈስ ነው እዚህ ጋር እያለ ያለው ጅብሪል መንፈስ የሚባል የለም ብለህ እኮ ክደሃል አንተ። በቃ አንተ ክደህ ስለካ አይ በቃ ስድብ ከጀመርክ መሀል ላይ የሚገባ ከሆነ መልስ አትስጪው። ስነ ስርዓት ይዞ የማይወያይ ከሆነ ማለት ነው። በቅንፍ የገባውን እንደ ማስረጃ አድርጎ ያቀርባል። እባክህ ሚውት አድርግ። እያወራን ነው አይደለ? እሺ አጌንስት እንትን አድርገውና እንትን ቀጥዩ። ከርዕሳችን ግን ብዙ እንዳንርቅ ማለት ነው። ዳይሬክት የርዕሱን አስታውሳቸው። ለምንድን ነው ሙስሊሞች በስላሴ የሚል እኮ ሰላም እንዴት ናችሁ? ሰላም እያሉ እሺ፣ ርዕሱን ድጋሜ ጽፈዋለሁ። አንብቢው እንትኑን። ሰላምታም አይቻልም እንዴ? ምን ነው አበባ ሚውት ነሽ? ሲሳይ ሰላም ሰላም። አቡ ዚያድ እንኳን ደህና መጣህ። ሰላም ብለናል እኮ ሰላም እያልኩ ሁለቴ ሶስቴ ሚውት አደረጋችሁኝ። ሰላም ነው ያልኩት። ኧረ እኔ አላደረኩም በግሌ። እሺ እንኳን ለዚህ ለሰላምታ ፍቅር እንኳን አደረሰ። ኧረ ሰላም ዲንን ወደዛ አስወጣልኝ ከታች ኮሜንቶቹን ታያቸው። እሺ አይ በቃ ታጋይ አድርገኝ አቡ ዚያድ። እሺ ቀጥል።
እሺ አበባዋ ከአንቺ ጋር ልቀጥል ወይስ ከመምህር ሲሳይ ጋር ልቀጥል? እሺ ቀጥል። አቡዚያድ ራሱን ያስታውስና ደስ ካለህ ጋር ቀጥል። እሺ በመጀመሪያ እንደው ስትገባ ፖለቲካዎችን ሰርተህ ለመገባባት አትሞክር። መምህር ብዬ ራሴን እዚህ ጋር አልጠራሁኝም። አንተን ለምሳሌ ሼክ አቡ ዚያድ ብልህ እኔ አላውቅም። ሞስት ፕሮባብሊ ሙእሚን ነህ እና ሼክ አቡ ዚያድ ብልህ ደስ ይላል። አይ ምናልባት ማዕረጎ ካልሆነ ችግር የለውም እኮ እኔ ጀስት ከክብር አንጻር ነው እንጂ ለሌላ አይደለም። ጎበዝ ልጅ። ስለዚህ እንደዚህ እንትን ማለት የማያውቁትን ነገር ዝም ብሎ ማውራት ተገቢ አይደለም፣ ለወደፊቱም ማለት ነው። ይቅርታህን ተቀብያለሁ። ማጣቀም ነገር በድፍረት አታውራ። አንድ አረፍተ ነገርም ብትሆን ችግር የለውም። እሺ ይቅርታ። አንድ አረፍተ ነገርም ብትሆን የማታውቀውን ነገር በድፍረት አታውራ። ትዝብት ላይ ይጠላል ወደፊት። ስለዚህ ወደ ርዕሳችን መመራረሉም ተቀብያለሁ። ይቅርታ ተቀበልኩ። ድጋሜ እንትን አትበለኝ። ወንድማችን አቡ ዚያድ እንትን ያደርጉልኛል። ጥያቄ ነበረኝ። እንዴት ነው? እሺ ኔትወርክህ የማይሰራ ከሆነ ኔትወርክን ታስተካክላለህ። የሚሰራና እየሰማህ ከሆነ የምትደረበው ግን አወርዳለሁ ማለት ነው። ግልጽ ነው። ኦልሬዲ ርዕስ አለን እያወራን ያለው በስላሴ ለምን አጣምም? ስለዚህ ኔትወርክ ነው ያንተ ነው የኛ ነው የማይሰማህ። ኔትወርክን አስተካክለሽ ባለጌ መስለህ ሆነ ቢመስሎ የነበረ አይ ቲንክ የኔትወርክ ችግር ነው። አበባ ከርዕሳችን 1000 ኪሎ ሜትሮች ራቅን። ውስጥ በመንፈስ የሚለውን ምንድን ነበር ኮንክሉድ ልታደርግ የነበረው? ተበትኖ እንዳይቀር ሰላምዲን ታዩ አበባ የማይተባበሩ የማይፋለሱ ስም ግብር አካል አላቸው የሚለው በእግዚአብሔር አካላትና በእግዚአብሔር ምንነትና ማንነት ላይ ማለት ነው። በዚህ በስላሴ ላይ እኛ የምንሰጠው መጽሐፍ ቅዱሳዊ ትምህርት ኢብን ቁርአንም የሚደግፍ ሆኖ ነው። ቅድም እንዳየው ልጁ አላህ እንትን ማነው ቃል አይደለም ሲል ነበረ ማለት ነው። አዎ ቁርአን አላህን ቃል አይለውም፣ ቃል ግን አለው። ኔትወርክ እያስቸገረኝ ነው። ኧረ ምን አይነት ደፋር ነው አቡ ዚያድ! ሰው እያወራ ምን አይነት ንቀት ነው ሰው ላይ የምትገባው? ብሎ ካረጋለሁ ባይዚ ከዚህ በኋላ ሰው እያወራ የምትገባ ከሆነ እንዴ የዓለማችን ደፋር ሰው ነው የገባው። ፉድ ትዕግስቱን ስጠኝ ፈጣሪ። እሺ አበባ ጨርሽ ያሳብሽ። ኧረ ሲሳይ እኔ እኮ ኔትወርክ ለመስራቱን ቼክ እያረኩ ነው። ምንም ያወራሁት ነገር የለም እኮ ይቅርታ። ምንድን ነው ስንጠራህ ቼክ ማድረግ ትችላለህ እኮ አውርተን ስንጨርስ እድሉን ስንሰጥህ ቼክ ማድረግ ትችላለህ እኮ። እኛ ላይ የሙከራ ስርጭት አትስራ እንጂ ምን ነው እንዴ? ብልጥ ባንሆንም እኮ ብልጣብልጦች እንትና ይሉንም ሊያታሉን አይችሉም። እሺ ብሮ አሁን ምንድነው ሲሳይ ቁርአን ላይ አላህን ቃል ብሎ መጥራት አይቻልም። እንደዛው መንፈስ ብሎ መጥራት አይቻልም። መንፈስ አለው ወይ ሲባል ግን አዎ መንፈስ የሚባል የለም ያለ የቅድሙ ልጅ ያው ሄዶ ተውባት እያደረገ እንደሆነ እርግጠኛ ነኝ፣ ወይም ሻዳ እየያዘ ነው። ነገር ግን ቃል አለው ወይ ሲባል አዎ አለው። መንፈስ አለው ወይ? አዎ አለው። ገብቶ ካላ ልክ እግዚአብሔር አብ ቃል ነው ወይ ሲባል አይደለም። ቃል አለው ወይ? አዎ። ቃሉ ማን ነው? ወልድ ቃሉ ነው። አላህ ቃል ይባላል ወይ? አይባልም። ቃል አለው ወይ? አዎ። ቃሉ ማን ነው? መሲሁ። በቃ ይሄ የስላሴ ጥርት ያለ አስተምሮ ቁርአንም ላይ መጥቷል። ለምንድን ነው የሚቃወሙት ነው የኔ ጥያቄ። የስላሴ አስተምሮ ቁርአንም ላይ መጥቷል። አላህ ቃል መንፈሱ የሚለው ሐሳብ ማለት ነው። ግን እነሱ ምን ሽፍት አደረጉ መሰለ? እንዴት አድርገው ነው ያመለጡት ይሄን ሐሳብ? ቃሉ ይሄ በይሁን ቃል የተፈጠረ ነው አሉ። አንደኛ ይሁን የሚልበት ማን ነው? እሱ ሌላ ታሪክ ነው። መንፈሱ የሚለውን ደግሞ ለጅብሪል ሰጡ ማለት ነው። ስለዚህ አላህን ዱዳ ያደረጉት ማለት ነው። እስትንፋስ የሌለው መንፈስ የሌለው በድን እንደዚሁም ደግሞ ቃል የሌለው ዱዳ
ያደረጉት ማለት ነው። አይታችሁ ከሆነ የኤሪየስ እና የቅዱስ አትናቴዎስ ሙግት ቅዱስ አትናቴዎስ እንዴ ቃል ፍጡር ነው ብለህ ነው ወይ የምታምነው ሲለው እንግዲህ የአሪዮስ መንፍቅና የታወቀ ነው። አብ ቀድሞታል ፈጥሮታል የሚል መንፍቅና ስለሆነ ማለት ነው። አዎ ሲለው እንዴ እንደዛማ ከሆነ አብ ያለ ቃል ዱዳ ሆኖ ሎቱ ስብሐት የነበረበት ዘመን ነበር ወይ ብሎ ነው መልስ ያሳጣው። ስለዚህ ቃል አላህ ቃል የለውም ማለት ዱዳ ነው ማለት ነው። በተዘዋዋሪ አላህን እየተሳደባችሁ ነው። አላህ መንፈስ የለውም ማለት በድን ነው ማለት ነው። በተዘዋዋሪ መንፈሱንም አላህን እየተሳደባችሁ ነው ማለት ነው። ስለዚህ እኛ ይሄን የሥላሴ አስተምሮ አብ ቃልና መንፈስ አለው አካላዊ ቃልና መንፈስ አለው ብለን የምናስተምረውን አስተምሮ ቁርአንም ሙሉ በሙሉ ነው የሚሰብከው ሙሉ በሙሉ ሊባል በሚችል ደረጃ ማለት ነው። ሙሉ በሙሉ በምንለው ልንል በሚያስችለን መልኩ ቁርአን ይሄን ይሰብካል፣ ይሄን ነገር ይጮሃል። ሙስሊሞች ግን ይክዳሉ። መንፈሱን አልፈው ተርፈው ወይ አማርኛ ሁለተኛ ቋንቋ አልፈው ተርፈው ቃሉን መንፈሱን ጅብሪል ነው ቃሉን ደግሞ ፍጡር ነው አሉ ማለት ነው። ይሄ በጣም ትልቅ ስህተት ነው። ቁርአንን ፍጡሩን ፈጣሪም አይደለም ብለው ቁርአን ፍጡር እንዳይደለ ያሳያል ብለው ተመልከቱት። ዞሮ ግን የአላህን ቃል የአላህን ከሊማ ፍጡር ነው ብለው ይጠራሉ ማለት ነው። ይሄ የተወዘጋገበና የተበላሸ አስተምሮ ያለው ያላ ሶስትነት ላይ በእስልምና ነው ማለት ነው። ነገር ግን በክርስትና ጥርት ያለ አስተምሮ ነው ያለ። መጽሐፍ ቅዱስ አንድም ቦታ የእግዚአብሔር ቃል ወልድ ኢየሱስ ክርስቶስን አንድም ቦታ አብ ብሎ አይጠራውም፣ መንፈስ ቅዱስ ብሎ አይጠራውም። መጽሐፍ ቅዱስ ነው የማያፋልስ የማያስተባብረው የአብ የወልድ መንፈስ ቅዱስን ስምና ግብር እንዲሁም አካላት መጽሐፍ ቅዱስ አያፋልስም ማለት ነው። በስልጣን ትክክል ናቸው ብሎ ነው መጽሐፍ ቅዱስ የሚሰብከው። እኔና አብ አንድ ነን ሲል በአካል አይደለም በምንነት ነው፣ ወይንም በስልጣን ወይም በመለኮት ነው። ግልጽ ነው። ስለዚህ መጽሐፍ ቅዱሳችን መንፈስ ቅዱስን አብ አድርጎ አያመጣም፣ አብንም መንፈስ ቅዱስ አድርጎ አያመጣም። ቃልንም እንደዛው ቃልንም መንፈስ ቅዱስ ብሎ ያመጣም፣ መንፈስ ቅዱስንም ቃል ብሎ ያመጣም፣ ቃልንም አብ ብሎ ያመጣም፣ አብንም ቃል ብሎ ያመጣም ነው። አያፋልስም፣ አያስተባብርም የምንለው ለዚህ ነው። ስለዚህ ቁርአንም ላይ አላህ ቃልና መንፈስ ካልተባለ ቃልና መንፈስ ግን ካሉት የተለያዩ አካላት ሆነው ካሉት ለምንድን ነው የማትቀበሉት ነው? እኛም እኮ እንደዛ ነው አብ ወልድ መንፈስ ቅዱስ የምንለው። ለምንድን ነው የማትቀበሉ? በዛ ላይ ቃሉ ሰው ሆኖ መጥቶ ለምንድን ነው የማትቀበሉት ነው? እኛም እኮ የእግዚአብሔር ቃል ሰው ሆኖ መጣ እንላለን። እግዚአብሔር ልጅ የዲያብሎስን ስራ እንዲያፈርስ ተገለጠ። እሻቡ ቀጥታ ሰዓትም እየሄደ ስለሆነ ትንሽ ብታስወሩኝ ደስ ይለኛል። በዛ ላይ ደግሞ እሺ ዝም ብሎ ለማውራት አይደለም፣ ከርዕስ አልቦ ዝም ብሎ መፈንጨት አይደለም የሚያወራው እና በርዕሱ ላይ ማውራት ትችላለህ። ኦኬ፣ አይ ችግር የለውም ይቻላል። ግን አሁን አበባ ያለችውን ነገር በጣም ጥሩ የምትችል ከሆነ በርዕሱ ላይ መናገር የምትችል ከሆነ አበባ ያለችውን ለጊዜው ወደ ጎን አድርገውና ቁርአን ስላሴን ይቃወማል። አይ ምናልባት እንትን እንደዚህ ተወርቶ ምናምን ባይታለፍ ጥሩ ነው። ዝም ብሎ ጀስት እንትን እንዳይሆን ማለት ነው። በቃ ጊዜ ስለሌለ አንተ ደግሞ እኛ የምንናገረውን ለመስማት ጊዜ የለህም እና ጊዜ ስለሌለኝ ዝም ብዬ ተናግሬ ልሂድ ነው ያልከው እና እንደዛ ለማድረግ አለም ቤቱን የከፈትኩት። መልስ ያለው ሰው ለሚጠይቀው ጥያቄ ነበረኝ እኔ ራሴ። አይ ካላችሁም ችግር የለውም። ያው ጥያቄውን ለጥያቄ አይደለም የከፈትነው ወንድማችን፣ ጥያቄ መጠየቅ ትችላላችሁ። እሺ ምን ነበር ጥያቄያችሁ? አሁን ብዙ ነገር ብላችኋል፣ ግን ብዙ ነገር የቀጠፋችሁ ነገር ስላለ እሱን ማጥራት ነበረብኝ። ግን ችግር የለውም ወደ ጥያቄያችሁ። ይሄው እዚሁ ነን እኮ ከቀጠፍን ወንድማችን። አሁን ኮንቲኒየስሊ አታውራ። እሱ ላይ ማውራት ትችላለህ ወይ ብዬ አንድ ጥያቄ ነው የጠየኩህ። 30 ነገሮች ከምታወራ አዎ እችላለሁ አልችልም አለቀ። ማትችል ከሆነ ችግር የለውም ሲሶዬ፣ ችግር የለውም። አብሽር አብሽር፣ በቃ ጎበዝ። ስለዚህ ቁርአን ስላሴን ይቃወማል? በጣም ግልጽ የሆነ ጥያቄ ነው እየጠየኩ ያለው። አታወሳስቡ። በደንብ አዎ፣ በደንብ ማስረጃ፣ በደንብ አዎ፣ በደንብ አሁን ለጊዜው ምናልባት ማስረጃ ዲቫይስ አልያዝኩም። በዛ ላይ መክፈት ስለማልችል ነገር እኛ ዲቫይስ አለን። እኛ ማስረጃ ስጠን፣ የሚገባ በላይ ማሳየት ይቻላል። ለዛው አሩ ነገር እንከፍትልሃለን ወንድማችን። እስቲ እሺ፣ ምናልባት እየሰማኸኝ ነው?
ማስረጃ እየጠበቅኩኝ ነው የሚቃወምበትን። እሺ አይቃወምም ማለት ሊቃወም ይችላል ምናምን ራሱ አይደለም